ሴቶች የምትወዷቸው አይነት ላፕቶፖች ናቸው ታች ናቸው ስክሪን ሪዞሉሽናቸው ሳምንታቸው አሪፍ ነው 105,000 ብር 105,000 ብር HP ዋጋ እቺኛው 19,000 ብር የብር ነው 19,000 ብር ለተማሪ የምትሆን ላፕቶፕ ዝቅተኛ ዋጋዋ እቺ ናት ማለት ነው ሰላም ለዚህ ቤት እሺ ሰላም ነው እንዴት ነህ ሰላም ነው እግዚአብሔር ይመስገን ዛሬ እንግዲህ ተመልካቾቻችን በየሳምንቱ በዚህ ሰዓት ናሁ ቲቪ እያስተላለፈላችሁ የሚገኘው ስንት ነው የተሰኘው ፕሮግራማችን ነው እንግዲህ ሰሞነኛ ገበያዎችን ደግሞ እየተዛዛርኩኝ የማጣራበትና ወደናንተ የማደርስበት ፕሮግራሜ ነው ዛሬ እንደምታዩት ታዲያ ቦሌ ኦሮሚያ ህንጻ ስር ነኝ ያለሁት የላፕቶፖችን ዋጋ እያንዳንዱን ላፕቶፖችን እያብራራ ወደናንተ እናደርሳለን ማለት ነው አብረናችሁ ቆይታ እናደርጋለን ያደርሳለን አባባ ብሬያችሁ ቆይታ አደርጋለሁ መልካም ጊዜ ይሁንላችሁ እንዴት ነህ እሺ ሰላም ነው ልታወቀ ናትኔል ናቲ እንግዲህ ዛሬ ለናሁ ቲቪ ተመልካቾቼ ስለ ላፕቶፖች ነው እንግዲህ ላሳያቸው የመጣሁት እስቲ ምን አይነት ላፕቶፖችን ያዛችሁት እኛ ምን ይዛቸው የላፕቶፕ አይነቶች ከተማሪ ጀምሮ እስከ ለኤዲቲንግ የሚሆኑ ላፕቶፖችን እንይዛለን ከአነስተኛ እስከ ከፍተኛ የሚባሉ ምን አይነት ብራንዶች ናቸው? እኔ አሁን ፍለፊት የሚታየኝ ኤችፒዎች ናቸው። አብዛኛውን ጊዜ የምንይዘው ኤችፒ ነው፣ ግን እንደ አማራጭ ሌኖቮ እንይዛለን። ስፔክተር፣ ማይክሮሶፍት ሰርፌሶች አማራጭ ብዙ አይነት እንይዛለን፣ ግን በቋሚነት ኤችፒ ነው እኛ የምንይዘው። ለምን ኤችፒን የመረጣችሁ? እሱን ብቻ በደንብ ይመረጣችሁ። በጣም ተፈላጊ በአሁን ሰዓት እሱ ነው። ኤችፒ ገበያው ላይ አሁን አብዛኛው ህብረተሰብ የሚፈልገው ኤችፒ ላፕቶፕ ነው እና ከገዛም በኋላ አክሰሰሪ የላፕቶፑን ገበያ ላይ እንደ ልብ የሚያገኘው ኤችፒም ነው እና ለስራም ለምንም በጣም ወርክ ስቴሽን የሆኑ ላፕቶፖች ናቸው ካሉት ላፕቶፖች ውስጥ በደንብ መለዋወጫ ያለው ኤችፒ ነው ያለው ኤችፒ ነው እና ህብረተሰቡን ዘንድ በደንብ የሚፈልገው ኤችፒ ነው ለዛ ነው ኤችፒን ያዛችሁት ስለዚህ እዚህ ጋር የተለያዩ ላፕቶፖች ይታዩኛል እስቲ ቀለል ካለው እንጀምር ቀለል ያሉ ናቸው እዚህ ጋር ከበድ ቀለል ያሉ ናቸው ሁሉም አሉ የተማሪ ከሚለው ጀምርልኝና ደግሞ ከበድ ወደሚለው ደግሞ እንሄዳለን እሺ አሁን የተማሪ የምንላቸው እነዚህ ያሉ ኤችፒ ናቸው ኤችፒ ፕሮቡክ የሚባሉ ናቸው የፕሮሰሰር አይነታቸው ኮር i5 ነው 8ኛ ጄነሬሽን ነው ማለትም የ2018 ሞዴል ነው የስቶሬጅ ታይፓቸው ደግሞ 512 SSD ነው ራማቸው 8GB ነው 14 ኢንች ነው ኪቦርድ ላይ ያላቸው ቦዲያቸውን በሲልቨር ነው የምናገኛቸው እና ከቦታ ቦታ ሲልቨር ብቻ ነው ያላቸው እነዚህ ሲልቨር አላቸው ወደ 6ኛ ጄነሬሽን ምናምን ስንሄድ ደግሞ ከለራቸው ብላክ አለ ማለት ነው ግን አብዛኞቹ ላፕቶፖች ሲልቨር ናቸው እና እነዚህ ሞር በጣም ፈጣን ናቸው 4 ኮርና 8 ሎጂካል ፕሮሰሰር ስፒድ አላቸው ለትምህርትም ለስራም ይሆናሉ እና ምን አይነት ስራዎችን ያሰራሉ ለምሳሌ አሁን ቴሌ ያሉ ለማናጀር ምናምን ኦንላይን ስራዎች እነሱም በደንብ ያሰራሉና ለተማሪዎች ደግሞ እነዚህ ናቸው በደንብ ተመራጭ እነዚህ ለመደበኛ ስራዎች ናቸው የሚሆኑት እና ባትሪያቸው ማሪፍ ስለሆነ ያው ተማሪዎችና ሰራተኞች አብዛኛውን ጊዜ ይመርጣቸዋል እነዚህ ላፕቶፖች ምን ያህል ጊዜ ይቆያል ባትሪያቸው ማለት ነው ባትሪያቸው ከ4 እስከ 6 ሰዓት ባለው በደንብ ያስጠቅማሉ ኢንቹ ስንት ነው አልከኝ ይሄ አሁን 14 ኢንች ነው 14 ኢንች ኤችፒ ፕሮቡክ የሚባለው ሞዴል ነው የ2018 ሞዴል ማለት 8 ጀነሬሽን በጣም ቀለል ያለች ናት ደግሞ አዎ ላይ ያዝም ቀላል ነው አይ ቲንክ እቺ ነች ትንሿ ለተማሪ ዋጋ ኖ አይ ኖ እቺ ሳይዟ ራሱ እቺ አሪፍ ናት ከቦታ ቦታ ይዘው ለመንቀሳቀስ አሪፍ ናቸው በጣም ጥሩ ስለዚህ ይሄ የዚህኛውን ዋጋ ሳወቅልኝና ከዛ ደግሞ ሌሎቹ እንሄዳለን የዚህኛው ዋጋ 34500 ብር ነው 34500 ብር በጣም ጥሩ የ2018 ነው ያልከው የ2018 ሞዴል ኤችፒ ማለት ነው በአጠቃላይ እዚህ ቤት እንግዲህ ብዙዎቹ የሚታዩኝ የኤችፒ ብራንዶች ናቸው የኤችፒ ብራንዶች ደግሞ በደንብ መለዋወጫቸው እንደ ልብ ስለሚገኝ ነው በደንብ ያዝናቸው ብሎኛል ስለዚህ ደግሞ ሌላ የተማሪ ነው ያለን ሌላ ለተማሪ ደግሞ የሚሆኑ ምን አሉ መሰለሽ ማይክሮሶፍት ሰርፌስ የሚባሉ አሉ እነዚህ ለተማሪዎችም እና ለቢሮ ሰራተኞች ነው በደንብ የሚሆኑት
ታች ስክሪን ናቸው፣ ዲታቼብል ናቸው። ነቅለሻቸውን እንደ ፒሲም እንደ ታብሌት መጠቀም ትችላላችሁ። ቻርጅ ተደርጎ ምናምን ነቅለሻቸውን እንደ ፒሲም እንደ ታብሌት መጠቀም ትችላለሽ እና በጣም ቀላል ናቸው። ከዛኛው የተሻለ ደግሞ በጣም ቀላል ናቸው እና ለእይታ ደግሞ በጣም ውቦች ናቸው። በጣም የሚያምሩ ባትሪያቸው እነዚህ ከኤችፒ በላይ እንደውም በደንብ ይቆያሉ። እንደ ፒሲም እንደ ታብሌት መጠቀም ስለምንችል ባትሪያቸው እንደ ታብሌት ነው ዲዛይን የተደረገው እና ባትሪያቸው እስከ 8 ሰዓት ባለው ድረስ ይቆያል። አሁን ይሄ ኮር i5 ነው 10ኛ ጄኔሬሽን ነው ማለትም የ2020 ምርት ነው። ታች ስክሪን ነው 14 ኢንች ነው። ኪቦርድ ላይ ታለው 512 SSD ነው። ራሙ 16 GB ነው። አሁን ይሄ በጣም አሪፍ ላፕቶፕ የሚባለው ነው ለተማሪዎችም ለቢሮ ሰራተኛ። በጣም ጥሩ። አብዛኛው እነዚህ ቢሮ ሰራተኛ ኦፊስ ላይ ነው የምታያቸው፣ ግን አንዳንድ ቀለል ያሉ ስራዎች በአጠቃላይ የሚሆን ነው ማለት ነው። አሁን እንደዚህ ለዲዛይን ለመሆን ለኤዲቲንግ እንዳልከው ትልልቅ ግራፊክስ የሚሰራባቸው ከሆነ አይቻልም፣ እንደሱ እንኳን አቅም የላቸውም ነው። በጣም ጥሩ። የነዚህ ዋጋስ ምን ያህል ነው? የነዚህ ዋጋ ስላብራራኸው ማለት ነው። የነዚህ ዋጋ 60,000 ነው። 60,000 ብር 60,000 ብር። ጥሩ። እሺ ሌላም ታሳየኝና እንግዲህ አንዳንድ ጊዜ አንድ ላፕቶፕ ለመግዛት የሚመጣ ከስተመር ምን አይነት ነገሮችን በደንብ አውቀው መምጣት አለበት? እሱንም በደንብ ታብራራልኛል እናቴ። እሺ ችግር የለም። ሌላ ማሳየሽ አሁን እነዚህ ያሉ ግራፊክስ ካርድ በመጠኑ የሚወስዱ ማለት ጌሚንግም ሳይሆኑ አሁን ግራፊክስ ዲዛይነር የሚሰሩ ልጆች አሉ ምናምን በቤታቸው ለነሱ የሚሆን ላፕቶፕ ነው። HP ፓቪሊየን ይባላል። ወርክ ስቴሽን ላፕቶፕ ነው። ይሄኛው የፕሮሰሰር አይነቱ ኮር i7 ነው። 8ኛ ጄኔሬሽን ነው ማለትም የ2018 ምርት ነው። ከዛ ኒቪዲያ ግራፊክስ ካርድ አለው MX 150 የሚባል 2GB ኒቪዲያ ግራፊክስ ካርድ አለው። 14 ኢንች ነው። ኪቦርድ ላይ ታላቸው። እነዚህም በጣም አሪፍ ላፕቶፕ ናቸው። ፋንም ስላላቸው ምናምን ሁለት ፋን አይግሉም። የሚገለው በምን ምክንያት ነው? ብዙ ጊዜ ላፕቶፖች የሚገሉት አብዛኛውን ጊዜ ላፕቶፖች የሚገሉ ያው ቻርጀር ሰክተሽ ስትጠቀሚ ዳይሬክት ሲሆኑ ከዛ ይሄ አልጋ ላይ ምናምን አለ አይደለ ፋናቸው ሲታፈን አብዛኛውን ጊዜ ላፕቶፖች ይሞቃሉ። ለዛ ነው ላፕቶፖች አብዛኛውን ጊዜ የሚሞቁት ወይ የሚገሉት ለዛ ነው። ፋናቸው ያው ማውጫው ስለሚታፈን ይሄ በብርድ ልብሱ ምናምን ለዛ ነው። ብዙ ጊዜ ደግሞ ያው ባለማወቅ ፊልምም ስናይ ስራም ስንሰራ አልጋችን ላይ ሆነን አብዛኛው ሰው እንደዛ ስለሚጠቀም ለዛ ነው የሚገሉት። ይሄ ስለዚህ በደንብ ጥንቃቄ ማድረግ አለባቸው። እግረ መንገድን ስላስታወስክልኝ በጣም አመሰግናለሁ። ይሄ HP ብራንድ ነው። ሞዴሉ ፓቪሊየን የሚባል ነው። ኮር i7 ነው እንዳልኩሽ 8ኛ ጄኔሬሽን ነው። 14 ኢንች ነው እና ከፕሮቡኮቹና ካሳዮች ከሌሎቹ ሞዴሉ ለየት ይላል። ዲዛይኑ በጣም ቀለል ያለና ውብ ናቸው እነዚህ እና ወርክ ስቴሽን ናቸው። ኢትዮጵያ ላይ እነዚህን ማግኘት በጣም ከባድ ነው። በትዕዛዝ ካልሆኑ አብዛኛውን ቦታ እነዚህ ላፕቶፖች አይገኙም። በትዕዛዝ ነው የሚመጡት። ኦኬ በምን ምክንያት? አንድ ከዋጋቸው አንፃር፣ ሁለት ደግሞ ወርክ ስቴሽን ሆኖ ግራፊክስ ያላቸው ላፕቶፖች አብዛኞቹ ጌሚንግ ላይ ስለሆኑ እነዚህ ዋጋቸውም ዝቅ ብሎ ግራፊክስ ያላቸው ብዙም አይገኙ። ስቶሬጃቸው አንድ አይነት ነው። አሁን እንዴ መሰለሽ እኛ ጋር ከ128 ስቶሬጅ SSD ጀምሮ እስከ 1 ቴራ ድረስ አፕግሬድ ማድረግ ይቻላል። እንደ ከስተመሩ ምርጫ ነው። ስቶሬጅ ችግር የለም። አሁን ይሄ የሚመጣው እኛ ጋር 512 ነው። ከስተመር 1 ቴራ ካለ ማድረግም ይቻላል። ኦኬ ስቶሬጅ ላይ ችግር የለም። ዋና ከስተመሩ ሲፈልግ እየጨመራችሁ ትሄዳላችሁ ማለት ነው። ችግር የለም እሱ። በጣም ጥሩ። እሺ ዋጋው ስንት ነው ይሄኛው ደግሞ? ዋጋ ይሄኛው 54,000 ብር ነው። ከዛ ይሄኛው ደግሞ አለ HP ኖትቡክ ይባላል። ኮር i7 ነው። ይሄ ደግሞ የ2023 ምርት ነው። ከ2 አመት በፊት ማለት እና 15.6 ኢንች ነው። በጣም ስሙዝ የሆነ በጣም ስሚል ቀላል ናቸው እነዚህ። በጣም ነው የሚያምረው ደግሞ ዋው። እነዚህ 15.6 ኢንች የሚባሉት ናቸው። ይሄ ለቢሮ ስራ ሂሳብ ምናምን ለሚሰሩ ሰዎች ተመራጭ ናቸው። እዚህ ጋር ነምበር ኪ ለብቻቸውም ስላለ እነዚህ ላፕቶፖች ተመራጭ ናቸው እና ይሄ አስቸውም በጣም ነው የሚያምረው። እነዚህ በጣም የሚያምሩ ላፕቶፖች ናቸውና ኮር i7 13ኛ ጄኔሬሽን ነው እንዳልኩሽ። ስቶሬጁ ያው እነዚህ የሚመጡት በ512 SSD ነው። ራማቸው 16 GB ነው። ኪቦርድ ላይ ታለው እና HP ኖትቡክ ነው ይሄ HP ኖትቡክ 13th ጄኔሬሽን። በጣም ጥሩ። የባትሪ ፍጆታቸውስ ምን ያህል ነው? ባትሪ በፊልም እስከ 5 ሰዓት ባለው ይቆያል። በንባብ ደግሞ ከ6 ሰዓት በስራ ምናምን ከ6 ከ7 ሰዓት በላይ ይቆያሉ እነዚህ ላፕቶፖች። ስራ በጣም ከበዛበት ነው 5 ሰዓት ምናምን የሚቆየው ማለት ነው። ልክ እንደ ቀደሙ ግራፊክስ ኤዲቲንጎች ምናምን ላይ እንደሱ ከሆነ
ቶሎ ይፈጥናል ነው እንደ ስራህ ነው እንደ ስራሽ ነው እንዳጠቃቀምሽ ነው እንጂ ባትሪያቸው አሪፍ ነው። የሚያስቸግረው ትንሽ ያልታወቁ ያልተለመዱ ሌኔቮ ምናምን የነሱ ነው እንጂ የሚያስቸግረው HP አክሰሰሪ ገበያ ላይ እንደልብ ነው ያለው። በጣም ጥሩ። አንድ ከስተመር እንግዲህ ላፕቶፕ ለመግዛት ሲመጣ ምን ነገሮች ማወቅ አለበት? ቀደም የጠየቀው መጀመሪያ አንድ ከስተመር ያው ላፕቶፕ ለመግዛት ሲመጣ ላፕቶፑን ለምን አይነት ስራ ነው የምጠቀመው ከሱ አንፃር መጀመሪያ ዋጋውን ያወጣል። ከዛ የሚጠቀምበትን ስራ ከመረጠ በኋላ ስንተኛ ጄኔሬሽን ቢሆን አሪፍ ነው፣ የፕሮሰሰር አይነቱ Core i3 ነው፣ Core i5 ነው፣ Core i7 ነው ለኔ የሚሆነኝ ብሎ እሱ መጀመሪያ ቼክ ያደርጋል። ከዛ ደግሞ የስቶሬጁን አይነት SSD ነው የሚቀበለው ወይ ላፕቶፑ ሃርድ ዲስክ ነው። አሁን በጣም ተመራጭ ገበያው ላይ SSD ነው፣ ሶሊድ ስቴት ድራይቨር። እነሱ በጣም ፈጣን ናቸው ፋይልም ለመያዝ እና ፋይልንም ይዞ ብዙ ጊዜ መቆየት አቅም አላቸው እና ስትሰሪባቸውም ፈጣን ናቸው። ሃርድ ዲስክ አሁን ቀስ በቀስ እየተተወ እየተመጣ ነው። እነሱ ያው በጣም ቀስ ስለሚሉ ስለሆነ አሁን ተመራጭ SSD ነው እና ስቶሬጅ አይነቱ SSD ነው ሃርድ ዲስክ ነው ወይ የሚለውን ቼክ ማድረግ አለበት። ከዛ በመቀጠል ደግሞ ያው ስክሪን ሳይዝ ያው የቢሮ ስራ ምናምን ከሆነ ነምበር ኪ ያላችሁ ምናምን 15.6 ኢንች ነው የሚያስፈልገው። ለትምህርት ምናምን ከሆነ ደግሞ ከ13.5 ኢንች እስከ 14 ኢንች ባለው ይበቃዋል። እነሱን ቼክ አድርጎ ለኔ የሚሆነኝ ኔቱ ነው ብሎ ያው በጅቶ መምጣት ነው። እነዚህ ነገሮችን ማወቅ አለበት ነው። እነዚህ ማወቅ አለበት። በጣም ጥሩ። ከገዛስ በኋላ ምን አይነት ጥንቃቄዎች መደረግ አለበት እድሜውን ለማርዘም? ላፕቶፕ ከገዛ በኋላ ያው ማድረግ ያለበት ያው በመጀመሪያ ባትሪው እንዲቆይለት ሰክቶ ለመጠቀም ነው። አንዴ ፉል ካለለ በኋላ እስከሚያልቅ መጠቀም ነው። ሲያልቅ መሰካት፣ ከዛ ድጋሚ ሲሞላ እንደ አዲስ መጠቀም። ለላፕቶፑ ይሄ ይዞታ ምናምን ደግሞ ጥሩ እንዲሆን ይሄ ላፕቶፑ እቃዎች ምናምን ባይደራረብበት ይዞታውን ቆንጆ አድርጎ ለማቆየት ማለት። ስክሪናቸው ቶሎ የሚበላሸው ከምን አኳያ ነው? አብዛኛው እሱም አንዳንዴ ከራስሽ ጉለት ይሆናል። ስዘጊያውን ቸኩለሽ የምትፈጥኒም በምታጋጭበት ጊዜ አለ። መንገድ ላይ ይዘሽ ስትሄጁ ሊጋጭ ምናምን ይችላል። ብቻ ስክሪን ምናምን ካያያዝሽ ነው እንጂ ከላፕቶፖቹ ምናምን ሳይሆን አያያዝ ነው ዋና ካያያዝ ነው። ከዛ ውጪ እዚህ ኪቦርዳቸው ላይ ጣፋጭ ነገሮች ለምሳሌ ፈሳሽ ነገር ምናምን ሲፈስባቸው ቶሎ የመበላሸት ነገር አላቸው። እንደሱ ደግሞ እንዳይፈጠር ሁሉም ላፕቶፖች ኪቦርድ ፕሮቴክተር አላቸው ገቢዎች ላይ። ከገዙ በኋላ የኪቦርድ ፕሮቴክተር ምናምን ቢጠቀሙ አሪፍ ነው። ፈሳሽ ወደ ውስጥ አዋራ ምናምን እንዳይገባ እነሱን ቢጠቀሙ አሪፍ ነው። አሁን አንድ ኪቦርድ ተበላሸ ማለት አንዷ ካልሰራች ሙሉ ነው መቀየር ያለበት፣ አንዷ ብቻ ተስተካከለ። በጣም ጥሩ። ስለዚህ ኪቦርድ ፕሮቴክተር ምናምን ቢጠቀሙ አሪፍ ነው። ትንሽ የሚመስልና ቀለል ብለን የሚመስሉ ነገሮች ዋጋ ያስከፍላሉ ማለት ነው። ለዛ ለቃችን መበላሸት ፈጣን መበላሸት ምክንያት ይሆናሉ ማለት ነው። በጣም ጥሩ ነገር ነው ያስገነዘብከኝ። ስለዚህ ላፕቶፕ ዋጋ ትነግረኝና ደግሞ ሌሎችን እንሄዳለን። አሁን ቀለል ያሉ ላፕቶፖችን እያሳየኛለሁ ማለት ነው ናቲ። አሁን ቀለልም ሁሉንም ነው እያሳየሽ ያለው። ከቀላል ወደ ከባድ እየሄድን ነው። ስለዚህ እሺ ዋጋው ምን ያህል አልከው? የኛው እሱ 105 ሺህ ብር 105 ሺህ ብር HP 13th ጄኔሬሽን ነው። በጣም ጥሩ፣ በጣም ቆንጆ ላፕቶፕ ነው እና ደግሞ በጣም ቅልል ያለ እንዴት እንደወደድኩት። ያው ሌተስት እየሆኑ ሲሄዱ ዋጋቸው እየጨመረ ነው የሚሄደው፣ ለዛ ነው። በጣም ልክ ነው። እሺ ሌላ ደግሞ አብዛኛውን ጊዜ ሌላ ለተማሪዎች የሚሆኑ ዋጋ ዝቅተኛ ከስንት አንድ የሚኖሩ ላፕቶፖች አሉ። እነዚህ ቀደም በጥቁር አላቸው ቦዲያቸው ያልኩሽ። ኦኬ እስካሁን በሲልቨር ነበር እያየን ያለነው። አሁን እነዚህ Core i5 ናቸው። HP Elite ከሚባሉ ሞዴል ነው። አራተኛ ጄኔሬሽን የሚባሉ ላፕቶፖች ናቸው። የስቶሬጅ አይነታቸው ሃርድ ዲስክ ነው የሚወስዱት። 500 ሃርድ ዲስክም በአንድ ቴራም አለ። ራማቸው ደግሞ ከ4 GB እስከ 8 GB ባለው ውስጥ ነው። 14 ኢንች ናቸው። ኪቦርድ ላይ ታላቸው። እነዚህ አሁን አብዛኛውን ጊዜ የሚመርጧቸው ዩኒቨርሲቲ ተማሪዎች አቅም የሌላቸው ምናምን የሚጠቀሙት ላፕቶፕ ነው። ይሄ ማለት በጣም ዝቅተኛው ዋጋ ያለውን የተማሪ ላፕቶፕ የምትለው ይሄ ነው ማለት ነው? ለተማሪ ሆኖ በቃ የቤቱ ዝቅተኛ ዋጋ የሚባሉት እነዚህ ላፕቶፖች ናቸው። በጣም ጥሩ። ስለዚህ ዝቅተኛ ዋጋ ተገኝታለች። ስንት ነች ማለት ነው? ዋጋ እቺኛው 19 ሺህ ብር። የብር ነው 19 ሺህ ብር ለተማሪ የምትሆን ላፕቶፕ ዝቅተኛ ዋጋዋ እቺ ናት ማለት ነው። በጣም ጥሩ። በጣም ብዙ ተማሪዎች የሚፈልጓት ይመስለኛል አሁን ላይ። ራሷ ሆነ በሱ አይነት ሆኖ ደግሞ SSD የሚወስድ
የተሻለ አለ ዋጋቸውን ብዙም ባይራራቅም እነዚህ ማለት ነው ልዩነታቸው ከዛኛው በደንብ አስፈልግ ያኛው አሁን ሞዴሉ HP ሆኖ ኢላይትቡክ ነው ይሄኛው ደግሞ HP ፕሮቡክ የሚባል ነው እንደምታየው 180 ዲግሪ ምናምን ፍሊፕ ያደርጋል ከዛ 6ኛ ጄኔሬሽን ነው ያኛው 4ኛ ነበር ይሄ 6ኛ ጄኔሬሽን ነው ስቶሬጁ ደግሞ ይሄ SSD ነው 512 SSD ነው ራሙ 8GB ነው እና ሃርድ ዲስክ መቀበል ይችላል ስቶሬጁን ማሳደግ ከፈለጉ ማሳደግ ይችላሉ ማለት ነው ኪቦርድ ላይ ታለው ይሄኛውን ስቶሬጅ ማሳደግ ብንፈልግ ማሳደግ እንችላለን SSD-ውን ሃርድ ዲስኩን ማደግ ይችላል ይሄኛው ኦኬ እና 8 ራሙ ደግሞ 8 ነው ኪቦርድ ላይ ታለው እነዚህ ለተማሪዎችም እነዚህ አሪፍ ናቸው ኪቦርድ ላይትም አለው ኪቦርድ ላይ ታላቸው እነዚህ በጣም አሪፍ ነው ኦኬ ሶ እቺኛው ዋጋ ታዲያ ስንት ነች ከዛኛው ብዙም አትራራቅም አልከኝ የዚህኛው ዋጋ 25000 ብር ነው ብዙም አትራራቅም ብዙም አልተራራቅም ግን በጣም ብዙ ጥቅም አለው ከዛኛው ይበለጣል ከዛኛው አንፃር ይሄ SSD ነው እና ጄኔሬሽኑም ሌተስት ነው ከዛኛው አንፃር 6ኛ ነው አንዳንድ ጊዜ ከተገዛ በኋላ የባትሪያቸው መድከም ምናምን ይኖራልና እንደዛ አይነት ነገሮች እንዳይመጡ ምንድነው ዋስትናችሁስ ምንድነው መደረግስ ያለበት ነገር የኛ ባትሪ ላይ ያለን ዋስትና ላፕቶፑን ወስደው በአንድ ወር ጊዜ ውስጥ ባትሪው ምን ያህል ሰዓት ይቆያል እኛ የምንሰጣቸው ሰዓት አለ ወስዶት ያን ያህል ሰዓት የማይቆይ ከሆነ ሙሉ በሙሉ ነው ላፕቶፑን የምንቀይርላቸው ሜንቴናንስ ምናምን ስለማንሰራ ላፕቶፑን ወስደው ችግር ካለበት ወይ ባትሪው እንዳልናቸው የማይቆይ ከሆነ ሙሉ በሙሉ ላፕቶፑን እንቀይርላቸዋለን ማለት ነው ግን ያው ስንሸጥላቸው አብረን የምንነግራቸው ነገር ጌም ባያበዙበት ያው ላፕቶፕ ጌም ባትሪ ያደክማል እንደሚታወቀው ስልክ ላይ ራሱ ጌም ባትሪ በደም ይጨርሳል እና ጌም ባይጫወቱበት ሰክተው ባይጠቀሙ እና አብዛኛውን ጊዜ ስራቸውን ከጨረሱ ዋይፋይ አጥፍተው ቢጠቀሙ እነዚህን እንነግራቸዋለን ስለዚህ አንድ ሰው መጥቶ ሲገዛ በደንብ አስገንዝባችሁ ነው መተናገር አስገንዝበን ዋስትና ሰተነው እንዳልነው ፒሲው ያን ያህል የባትሪ ቆይታ ባይኖሩ ደግሞ ሙሉ በሙሉ ላፕቶፑን እንቀይርለታለን ማለት ነው ራሱ ያ ማለት እንግዲህ አንድ ወር ተጠቅሞበት የባትሪውን ሁኔታ አይቶ እዚህ መጥቶ ማስተካከል ይቻላል ከናንተ ጋር በመነጋገር ማለት ነው ባትሪውን መቀየር እንችላለን ከዛ ውጪ ደግሞ ሲበላሽ የሚሰራበት ወይም ተለዋዋጭ እቃ መኖሩን ደግሞ እናንተ ጥቆማ ታደርጋላችሁ ወይስ እናንተ ራሳችሁ ትሰራላችሁ እኛ እንኳን ሜንቴናንስ አንሰጥም ሙሉ በሙሉ ስራችን ላፕቶፕ አምጥቶ መሸጥ ነው ግን ሲበላሽ የምናውቃቸው ጎበዝ ሰሪዎች አሉ ወደ እነሱ እንጠቁማለን ማለት ነው ሜንቴናንሶች ጋር እንልካቸዋለን ማለት ነው በጣም ጥሩ እሺ ሌላ ደግሞ እንግዲህ አሁን ዝቅተኛዎችን የተማሪዎችን ነበር ያሳየኝ እንግዲህ አሁን ደግሞ ትልልቅ ስራዎች የሚሰራባቸው ከፍተኛ የሚሉትን ደግሞ ላፕቶፖችን አሳየኝ እስኪ እሺ እዚህ ጋር እንደምናየው ደግሞ በጣም ተለቅ ያሉ ለትልልቅ ስራዎች የሚያገለግሉ ናቸው ቅድም የተማሪዎቹ ነበር ያየነው አይደል አብዛኛው ቅድም ያየነው የተማሪ ናቸው እዚህ ጋር ግን ወርክ ስቴሽን በቃ ለስራ የሚሆኑ ላፕቶፖች ናቸው አብዛኞቹ ያሉት ለምን አይነት ስራ የሚሆኑ በአጠቃላይ ስለዚህ ላፕቶፕ በደንብ ንገረኝ አሁን እዚህ ጋር ያሉት አብዛኞቹ ለግራፊክስ ዲዛይነሮች ለኤዲተሮች ጌሚንግ የሚጫወቱ ሰዎች ጌሚንግ ላፕቶፖች ወርክ ስቴሽን ላፕቶፖች ናቸው እዚህ ጋር ያሉት ከጌሚንግ ስጀምርልሽ እነዚህ አሉ አሁን ይሄ MSI ነው Core i7 ነው 12ኛ ጄኔሬሽን ነው 15.6 ኢንች ነው እንደምታዩ ደግሞ በጣም የሚያምሩ ላፕቶፖች ናቸው በጣም RTX 3060 6GB NVIDIA graphics card የሚባል NVIDIA graphics card አላቸው ኦኬ ከዛ ፕሮሰሰራቸውም እነዚህ ለየት ያለ ነው አብዛኛውን ጊዜ 8ኛ 10ኛ ጄኔሬሽን ላፕቶፖች ሲሆኑ 4 ኮር እና 8 ሎጂካል ፕሮሰሰር ስፒድ ነው ያላቸው የነዚህ ላፕቶፖች ግን 12 ሎጂካል ፕሮሰሰር 10 ኮር እና 16 ሎጂካል ፕሮሰሰር ስፒድ አላቸው ኪቦርድ ላይ ታቸው RGB ነው ከነዛ ለየት ያለ ነው እና እነዚህ አብዛኛውን ጊዜ ለኤዲቲንግ ቪዲዮ ኤዲቲንግ የሚሰሩ ግራፊክስ ለነሱ ነው የሚሆነው ለኢንጂነሮች አርኪካድ እነሱ የሚጠቀሙ ሰዎች የሚጠቀሙት ላፕቶፕ ነው ብዙ የተባለለት ከኤችፒ ደግሞ ወጣ አለን ማለት ነው ይሄ MSI ብራንድ ነው ዋው በጣም ቅንጡ የሆነ ላፕቶፕ ነው በጣም ነው የሚያምረው ከባባድ ስራዎች ለመስራት ምናምን በደንብ ያገለግላል ይሄኛውንም እንዴት ነው ዋስትናችሁ ከዛኛው እኩል ነው ለሁሉም ላፕቶፖች እኛ አንድ ወር ዋስትና አለን አንድ ላፕቶፕ ፈልጌ በመጣ በትእዛዝ ታመጣላችሁ በትእዛዝ ኦርደር አድርገን ሰውዬ የመረጠው ላፕቶፕ ግማሹን ክፍያ ይከፍልና ኦርደር አድርገን ከ10 እስከ 15 ባለው ቀን እናመጣለታለን ማለት ነው በጣም ጥሩ ስለዚህ ይሄንን ላፕቶፕ ዋጋውን ንገረኛ
የዚህ ላፕቶፕ ዋጋ 150 ሺህ ብር ነው። 150 ሺህ ብር በጣም ነው የሚያምረው። ይገባዋል። ይሄኛውስ መለዋወጫው ልክ እንደነዚህ እንደ ኤችፒዎቹ ይገኛል? በትዕዛዝ እናመጣላቸዋለን እነዚህ እንጂ እዚህ ሀገር ብዙም እንደልብ አይገኝም። በብዛት እንደልብ አይገኝም፣ ግን በትዕዛዝ እናመጣለን። ከተበላሸ ግን የተበላሸውን እቃ አይታችሁ በትዕዛዝ ባትሪ ምናምን ኪቦርድም ከሆነ ኦርደር ተደርጎ ከ10 እስከ 15 ባለው ቀን እናመጣላቸዋለን ማለት ነው። እነዚህ ደግሞ ዜድቡክ የሚባሉ ላፕቶፖች ናቸው። አብዛኛውን ጊዜ ላይ ገበያ ላይ የሚታወቁት ወርክ ስቴሽን በሚባሉ ናቸው። አዲስ ናቸው እነዚህ አብዛኛውን ጊዜ የሚመጡት። ኮር i5 ናቸው 10ኛ ጄኔሬሽን 512 SSD ናቸው 16 GB ራም አላቸው። ከዛ ደግሞ በመጠኑ 1050 Ti የሚባል 4 GB NVIDIA ግራፊክስ ካርድ አላቸው። HP ዜድቡክ የሚባሉ ናቸው። ለምታያቸው ነው ከለራቸውን በጣም ያምራል። በጣም እስኪ በጣም ሲምፕል የሆነች ማለት ሴት ቅልብጭ የሚያዘንጥ ነገር አላት እና ፊንገር ስካንም አላቸው። ኦኬ ፌስ አይዲ ምናምን አላቸው። እነዚህ በጣም ቀለል ያለ ቅልብጭ ያለች ነች። ኢንቹ ራሱ ስንት ነች? ያለ ተመልካች ለኛ ይታያል። ተመልካቹ ለተመልካች እነዚህ 14 ኢንች የሚባሉት ናቸው። 14 ኢንች ከየት ነው የምታመጣቸው ማለት ነው? አዲስም አለ ዱባይ ውስጥም አሉ። እሺ ግን ያው ለኛ ሀገር አዲስ ተብሎ ማንም እጅ ላይ አልነበሩም። ለኛ ሀገር አዲስ ናቸው እነዚህ ላፕቶፖች። አዲስ ናቸው ነው። በጣም ጥሩ። የዋጋቸውም ላይም ደግሞ ልዩነት ይኖራል አይደለ? በደም አዲሶቹ ሌተስት የሆነ ሲሄድ ዋጋው እየጨመረ ይሆናል። የድሮ 6ኛ 7ኛ ሲሆን ደግሞ ዋጋቸው ዝቅ እያለ ይሄዳል ማለት ነው። ለመግዛት አንድ ሰው ሲመጣ መሰረታዊ ነገር እነዚህ ነገሮች ቢያንስ አውቆ መምጣት አለበት የምትለው ምንድነው? ያው መሰረታዊ ነገር ያው እዚህ ከመጣ በኋላ ቼክ ቢያደርጋቸው አሪፍ ነው የምለው ነገር ባትሪ ሄልዙን ቼክ ማድረግ አለበት። ያው ፒሲ ስትገዢ ባትሪ ሄልዙን ፒሲው ላይ ማየት ስለምቺ ኤስኤስዲውን የባትሪውን ባትሪ ሄልዝ ቼክ ማድረግ ስለምቺ ባትሪ ሄልዙን ቼክ አድርጎ ራሞቹን ኤስኤስዲያቸውን ሄልዙን ቼክ አድርጎ እና ፒሲው አብዛኛውን ጊዜ ስፔክ ኤዲት ይደረጋል እና እነሱንም ኤዲት አለመደረጋቸውን ቼክ አድርጎ ቢገዛ አሪፍ ነው እላለሁ። የሚሰራውንም ስራ በደንብ አውቆ እኔ እንደዚህ አይነት ስራ ነው የምሰራው ምን ኤት ነው የሚያገለግለኝ በሚል ሰርች አድርጎ ከኔ ስራ ጋር የሚሄደው ብሎ ስፔኩን አውጥቶ መጥቶ ቢገዛ አሪፍ ነው። በጣም ጥሩ በጣም ጥሩ። ስለዚህ የዚህኛው ዋጋ ንገረኝና ደግሞ እንሄዳለን። የዚህኛው ዋጋ 95 ሺህ ብር ነው። 95 ሺህ ብር። ከዛ ደግሞ ከነዚህ ከስራ ወጥቶ ደግሞ ቅንጡ ላፕቶፖች የሚፈልጉ አሉ። ታች ስክሪን የሆኑ ላፕቶፖች ደግሞ እነሱንም እንይዛለን። ኦኬ አሁን እነዚህ 360 ዲግሪ ሮቴት ያደርጋሉ። ታች ስክሪን ናቸው። እንደምታያቸው ደግሞ በጣም ስሊም ናቸው። በጣም የሚያምሩት ለአያያዝም ቀላል ናቸው። ዋው ስክሪኗስ ስንት ኢንች ናት? እቺ 13.3 የምትባል ኢንች ነች። ከዛኛው ትንሽ አነሳለች። ከዛኛው ያንሳላ። ታች ስክሪን ናቸው። ላይ ታላቸው ኪቦርዳቸው ነው። ኪቦርድ ላይ ታላቸው። የስክሪን ሪዞሉሽናቸውም 1080 ኤችዲ የሚባለው ነው። ስቶሬጃቸውም 512 ኤስኤስዲ ነው። ራማቸውም 16 ጂቢ ነው። ታች ስክሪን ናቸው። ፔን ሰፖርት ያደርጋሉ። ኮር i7 11ኛ ጄኔሬሽን ነው። ይሄኛው ደግሞ ዋው የ2021 ምርት ነው። የ2021 ነው ይሄኛው። በጣም ነው የሚያምረው። እነዚህ በጣም አሪፍ ናቸው። በጣም ጥሩ። በጣም ነው የምታምረው። ያው ተመልካቾች የሚያያታል። በጣም ሳውንድ ቤዛቸው ምናምን አሪፍ ነው። እነዚህ በጣም ተለይ ሴቶች የምትወዷቸው አይነት ላፕቶፖች ናቸው። ታች ናቸው። ስክሪን ሪዞሉሽናቸውም ሳውንዳቸው አሪፍ ነው። ስለዚህ ላፕቶፕ በደንብ ነገራችሁ ነው። ዋጋውን ማሳወቅ ለተመልካቾች። ይሄ ላፕቶፕ HP ላይትቡክ ይባላል። 1030 G8 የሚባለው ሞዴል ነው። 512 SSD ነው ስቶሬጅ አይነቱ። ራሙ 16 GB ራም 13.5 ኢንች ናት። በጣም ስሊም። ዋጋው ደግሞ የዚህኛው 72000 ብር ነው። 72000 ብር ተብላችኋል። በጣም ቆንጆ። እነዚህ ላፕቶፖች አሉ። HP ላይትቡክ ይባላሉ። አብዛኛውን ጊዜ ቴል የሚጠቀሟቸው ላፕቶፖች ናቸው። የስራ ላፕቶፕ ነው። HP G5 የሚባለው ነው። ኮር i5 ነው። 8ኛ ጄኔሬሽን ነው። የስቶሬጅ አይነቱ SSD ነው። 512 SSD። ራማቸውም DDR4 ነው። 16 GB ራም። ብዙዎቹ 16 ናቸው። አብዛኛውን ጊዜ ለስራ 16 GB ራም ሲሆን አሪፍ ነው። ለዛ ነው እና ራማቸውም 16 GB ራም ነው። 4 ኮር እና 8 ሎጂካል ፕሮሰሰር ስፒድ አላቸው እና ቤዝ ስፒዳቸው 1.9 ስለሆነ ለስራ በጣም ተመራጭ ናቸው እነዚህ። ስለዚህ ስንት አልከው ማለት ነው? ዋጋ እነዚህ 38000 ብር ናቸው።
38,000 ባትሪያቸውም 6 ሰዓት ይቆያል። ኪቦርድ ላይት አላቸው እና ይዞም ለመንቀሳቀስ የሚከብዱ አይነት ላፕቶፖች አይደሉም። በጣም ቀላል ናቸው። ከፍ አልክ ስል ደግሞ ታቀዘቅዘኛለህ፣ ዝቅ ትላለህ። ዝቅ አልክ ስል ደግሞ ወደ ላይ ከፍ ቅልቅል አሳይሽ እየቀላቀልክልኝ ነው። በጣም ጥሩ። እሺ 10ኛ ጄኔሬሽኖቹ 58,000 ብር ናቸው። 11ኛ ጄኔሬሽኖቹ ደግሞ 68,000 ብር ናቸው። ከፍ እያለ ይሄዳል። እስከ 13 አለ። እስከ 13ኛ ጄኔሬሽን ድረስ በፓቪሊየን ሆኖ ግራፊክስ ያላቸው ላፕቶፖች አሉ። እንግዲህ ናቲ በጣም ነው የማመሰግነው ለናሁ ቲቪ ተመልካቾቼ። ለስንት ነው ላፕቶፖችን ዋጋ ውስጣቸው ስላለው በደንብ ኢንፎርሜሽን ሰጥተኛል ብዬ ተስፋ አደርጋለሁ። እንግዲህ በመጨረሻ ማለት የምትፈልገው ካለ ደግሞ እኔ እድሉን አመቻችልልሃለሁ። እሺ በመጨረሻ ያው ማለት የምፈልገው አብዛኛው ሰው ላፕቶፕ ያው ቀደምም እንዳልኩሽ ላፕቶፕ ሲገዛ ሲጠቀም ያው ጥንቃቄ ማድረግ አለበት። ሲገዛ መጀመሪያው ያው የምፈልገው ነገር ምንድነው ስፔኮቹን በደንብ ቼክ አድርጎ ቢመጣ ለኛም አሪፍ ነው፣ ለሱም ቼክ አድርጎ ቢመጣ አሪፍ ነው። ሌላ ደግሞ እዚህ ኢትዮጵያ ላይ አብዛኛውን ጊዜ የማያገኛቸው ላፕቶፖች ካሉ እኛ በብዛት ኦርደር አድርገን ማምጣት ስለምንችል ከ10 እስከ 15 ቀን ባለው ውስጥ እኛን ኦርደር አድርጎ ግማሹን ፔመንት ከፍሎ ማምጣት እንችላለን። ሶስተኛ ደግሞ ላፕቶፕ አብዛኛው ሰው ሲጠቀም ያው እንዳልኩሽ ቻርጅ ሰክቶ ባይጠቀም ፍራሽ ላይ ምናምን ሆኖ ላፕቶፖችን ባይጠቀም አሪፍ ነውና ያው እነዚህ ቢያስተውሉ አሪፍ ነው። በጣም ነው እናመሰግናለን። እሺ እናመሰግናለን። ተመልካቾቼ እንግዲህ በዛሬው በስንት ነው ፕሮግራሜ የላፕቶፖችን ዋጋ እንግዲህ እዚህ ቦሌ ኦሮሚያ ህንጻ ስር ነው ተገኝቼ ወደ እናንተ ሳስተላልፍላችሁ ቆይታ አድርጌ ነበር። ሳምንት ሌላ ስንት ነው ብዬ የምጠይቅበት ፕሮግራም ይዤላችሁ እንደምመጣ ከወዲሁ ቃል ገባላችኋለሁ። አዲስ አለም አባቡ ፕሮግራሙን አዘጋጅቼ አቅርቤው ነበር። የሳምንት ሄደን ቻው ቻው። መልካም የስራ ጊዜ። እሺ